የጆን ዳንኤልን የኢንስታግራም ቅኔ አያችሁት እንዴ ወገን? ኦፍኮርስ ጃኒም ጊዜ ማይፈታው የለም ብላ ፖስት አድርጋለች። ነገር ግን ጆን ዳንኤል የመጽሐፍ ቅዱስ ጥቅስ የሆነውን ዘፍጥረት 39 ከቁጥር 7 እስከ 20 የሚለውን ስቶሪ አድርጎታል። እናንተ ቅኔውን ፍቱት፣ እኔ ደግሞ የመጽሐፍ ቅዱሱን ስቶሪ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 እስከ 20 ታሪኩ ስለ ዮሴፍ ነው። ዮሴፍን ወንድሞቹ ወደ ግብፅ ሽጠውት ነበረ። ዮሴፍንም የገዛው ጲጢፋራ የሚባል የግብፅ ንጉሥ ነበረ። ገዝቶት ወደ ቤቱ ይወስደዋል። በቤቱ የሚገኘውን ሁሉንም ነገር ሰጠው። እግዚአብሔርም ይህንን አይቶ ያንን ቤት ሙሉ በሙሉ ባረከው። ከዛ ምን ይፈጠራል? የጲጢፋራ ሚስት ዮሴፍን ትመኛለች፣ ማለትም ትወደዋለች። ከእሷ ጋራም እንዲተኛ ትጠይቀዋለች። ዮሴፍ ግን በዚህ ጊዜ ምን ይላል? እንዴት እንደዚህ እናደርጋለን? ጌታዬ በቤቱ ያለውን ሁሉን ነገር ሰጥቶኝ በሁሉ ነገር ላይ ሾሞኝ አንቺ ሚስቱ ስለሆንሽ እንጂ ከአንቺ በቀር ሁሉን ነገር ሰጥቶኝ እንዴት እሱ ላይ እንደዚህ አይነት ነገር አደርጋለሁ? በዚሁ አጋጣሚ ደግሞ አንድ የሚያስደንቅ ቃል ይናገራል። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ የሚል። የጲጢፋራ ሚስት ግን ያን ቀን እምቢ ቢላትም በየቀኑ ይህንን ነገር ደጋግማ ትጠይቀዋለች። ዮሴፍ ግን ሁል ጊዜ መልሱ አንድና አንድ ብቻ ነው፣ አይሆንም የሚል። ከዛ የሆነ ቀን ምን ይፈጠራል? ዮሴፍ የሆነ ስራ ሊሰራ ወደ ቤት ሲመለስ የጲጢፋራ ሚስት ብቻዋን ሆና ያገኛታል። በቤት ውስጥ ማንም ሰው አልነበረም። ይህንን አጋጣሚ ተጠቅማ የጲጢፋራ ሚስት ምን ታደርጋለች? ዮሴፍን ጎትታ አብሯት እንዲተኛ ትገፋፋዋለች። ዮሴፍ ግን በዚህ ጊዜ አይሆንም እያለ ስትጎትተው ልብሱን አውልቆላት ከቤቱ ሸሽቶ ይወጣል። እቺ ሴት በዚህ ጊዜ ምን ታደርጋለች? የቤቱን ሰዎች ትጠራና ይሄ ሰውዬ ሊደፍረኝ ሞክሮ ነበረ፣ እኔ ግን ስጮህ እንደምታዩት ልብሱን ጥሎ ከዚህ ጠፍቷል ብላ ትነግራቸዋለች። ልክ ለእነሱ እንደነገረቻቸው ባለቤቷ ጲጢፋራም ሲመጣ ይህንን ታሪክ ለእሱም ትነግረዋለች። በዚህ ጊዜ ጲጢፋራ በጣም ይቆጣና ዮሴፍን እስር ቤት ያስገባዋል። ጆን ዳንኤል ኢንስታግራም ስቶሪ ላይ ያደረገው የዚህን ጥቅስ ስቶሪ ነበረ። እናንተስ ጆን ዳንኤል ምን ለማለት ፈልጎ ነው? ቅኔው የገባችሁ ካላችሁ እስቲ ኮሜንት ላይ ጻፉልን።